ጤና ይስጥልኝ አገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። እንኳን ለ130 ዓመት የአድዋ በዓል አደረሳችሁ። ትልቅ ሚኒንግ ያለው ነው። ታውቃላችሁ በጥቁር ሂስትሪ ለመጀመሪያ ጊዜ ነጭ የተንበረከከበት ጊዜ ቢኖር አድዋ ጊዜ ነው። ዛሬ ምርኮኛ ምድረ ባንዳ ሁሉ ግልብጥ ብለው ዛሬ እነ ሜጀሩ ሌሎችም ሲሳደቡ ሲያከብሩ ሳይሆን ሲሳደቡ እንትን ብለዋል። ያ ጠቅላይ ሚኒስትር ልክ ትዝ ይላችሁ እንደሆነ ውጊያውን የመጀመሪያውን የትግራይ ውጊያ ከመጀመሩ በፊት የተናገረው ለትግራይ ልጆች ማስክ ነው እንትን ነው እንጂ የምሰጠው ውጊያ አይደለም ብሎ አፉ በተናገረው ምራቁ እንኳን አልደረቀም ጦርነት ሲከፍት። ዛሬም ደግሞ እንደዛ ብሎ ተናግሯል። ዛሬ ስድቡን ቀጥለውታል። ይሄ የአድዋ አርበኛ ይሄ ደግሞ በዛች አገር ታሪክ ውስጥ አንድ ቆይቷል። ወጣት በነበርኩት ጊዜ ያነበብኩት አለ። ብዙ ጣሊያኖች እንዲወጣ ያልፈለጉ አሁን ግን አርካይቫዎች ውስጥ አለ። ይሄ ጆርናሊስት ይሄ ጋዜጠኛ የጣሊያኖችን ትልልቆች ባለስልጣኖች ወታደሮችን እዛ ያሉት ገጠማቸው። እነዚህ ሰዎች ከሊቢያ ተዋግተዋል፣ ሶማሌን እንትን ብለዋል፣ ሁሉን ኮንኮር ያደረጉ ናቸው እና ትልቅ በዛን ጊዜም አይ ብሊቭ ኤርትራን በነሱ እጅ ነች ወይንም አይደለችም፣ አይዶን ነው። ነገር ግን አንድ ከተናገረው እንትን ነው ምን አለ፣ እዛ የሚያሉት ህዝቦች ምን እንደሆኑ ምን አይነት ህዝቦች ናቸው፣ ሎካሎች ምን እንደሆኑ ጥይትን አይፈሩ፣ ምንን አይፈሩ፣ ባዶ እጃቸውን ወደ እየተተኮሰባቸው ወደ ፊት የሚሮጡ እንትኖች ናቸው ብሎ ጻፈና ይሄንን እንዲወሳባቸው የዛን ጊዜ እንደዶች መስሎን ይሆኑ እንዲወሳባቸው እንዲነገር እንዲጻፍ አልፈለጉም። እና አሁን ግን በግልጽ ወጥቶ እንትን ያለ ነው። ምን ማለት ነው? በዛን ጊዜ የነበሩት ያችን አገር እንዲህ አድርገው ጠብቀው እስከ መጨረሻ ሞታቸውን እየሰጡ ኢማጂን ማድረግ ያለብን እየተተኮሰባቸው ወደፊት የሚሮጡ አርበኞች ናው ያቺ አድዋ ያፈራችው፣ ያቺ እናት ያፈራችው። እነዛን ሁሉ ባፈሩበት ጊዜ ኢንክሉድድ ክሬዲት መስጠት አለብን። ከዛም በኋላም የሸዋቹ እነ ምኒልክ ደርሰው ተዋግተዋል። ነገር ግን መጀመሪያ እውነት እንነጋገር ስንባል ሎካሎቹ ናቸው፣ እዛ ያሉት ናቸው። ብዙም ጊዜ ኤግዛምፕል መሰጠው የቤት ጉዳይ ነው እና የቤም ሌባ ቢመጣብኝ በሬን ከፍሎ እንዳይገባ ግጥም አድርጌ ዘግቼ እየጮህኩም ሆነ ስልክም እየደወልኩ ኧረ አንድ ሰውዬ እንትን እያመጣ እየተንኳኳ ነውና ድረሱልኝ እላለሁ። እስከዛው ድረስ ግን ደንቄ እንዳይገባና እንዳይዘርፍ ይይዛለሁ ማለት ነው። እንደዛ ነው ጦርነቱም በዛን ጊዜ የተካሄደው። ተነጭ ክርም አንተ አረመኔ መግባት የለም ብለው ገበሬው፣ አርበኛው፣ ሽማግሌው፣ ህፃኑ የትግራይ ህዝብ ነው ግልበጥ ብሎ እዛው በውጊያ ላይ ደሙን ያፈሰሰው። ከዛም የተቀረውትም ወገኖቹ ከየሉበት መጥተው ትናሉ። ነገር ግን
በሩን ግጥም አድርጎ የያዘ ቢኖር ያ ነው። ዛሬ ምርኮኛ ሁሉ ማርሻሉ ባንዶች እያለ ስድቡን ቀጥሏል። እዛም ይሄ ያ ደግሞ እንደዚሁ ሻዕቢያን ገብሶ እንዳላስገባ አገርን መሬት ቆርሶ የጎንደር መሬት ቆርሶ ለሱዳን እንዳልሰጠ በምን አፋቸው ነው ዛሬ? እነዚህ በምን አፋቸው ነው ዛሬ ስለ አድዋ የሚያወሩት? አይሄዳትም፣ እዛች ቦታ አሁን አይሄዱም። ነገር ግን በጣም የሚገርመው ነገር ፋኖዎችም ስለዚህ ትልቅ ቀንና እድል ጠርተውን ቲፒኤልኤፎችም ቲዲኤፎችም የትግራይ ህዝብም እንደዚሁ አክብሮታል። እነዛ ደግሞ መሀል ወደ ፈርጣጭ እና ውሸታም ሁሉ መሀል ከተማዎትም አክብረውታል። ነገር ግን እነዛ አገርን በመሸጥ እነዚህ ደግሞ አገርን ዲፌንድ በማድረግ ይህ ነው ልዩነቱ። አሉላ ምን ይሉ ይሁንና አሉላ ዛሬ ሌሎችም የተዋጉት ደማቸውን ያፈሰሱት ከላይ ሆኖ ሲመለከት ያችን ሀገር ና ግባ ተብሎ ተጋብዞ የውስጥ ሀገር ሲገባ መሬትን ሲወስድ ና ተብሎ ተጋብዞ ህዝብን ይህንን ህዝብ ሬፕ አድርገው ገደለው ሲባል አሁንም እነሱ በጣም እኮ ወርድ የለኝም። ምንድን ነው እነዚህን ሰዎች እንዲህ ያደነዘዛቸው? ስርቆት፣ ጥጋብ፣ ምን እንዴት ቢያዩት ነው? እነ ማርሻሉ አዝ ዊ ስፒክ አድዋን እያከበረ የአማራውን ህዝብ በድሮን ይጨፈጭፋል። የሚያሳዝነው ይሄ ነው። የሚያሳዝነው ይሄ ነው። ምንም የሀገር ስሜት የሌላቸው የሀገር ስሜት የሌላቸው በመንግስቱ ጊዜ አልሆነም፣ በሌላ ጊዜ አልሆነም። እነዚህ እና አሁንም ደግሞ ጠቅላይ ሚኒስትሩ ትዝ ይላቸዋል ጦርነቱ ከመክፈቱ በፊት በትግርኛ ኢንተርቪው እንዳደረገው መቼ እንደተቀዳ ባይታወቅም አሁንም ደግሞ ስምናሩን ተናግሯል። እነ ጌታቸው ረዳ ምን ይላሉ? ሁልጊዜ እንግዲህ የእሱ ደጋፊዎች አንተ እንደው የሱስ ስም ከአፋ እንትን አይልም ይላል። እነ ጌታቸው ምን ይሉት ነበር? ምን ይላሉ? ይሄ የሸመገለ ይሄ የማይለወጥ ፓርቲ አብይ አህመድ ደገመው። ከማን የሰማው? ከጌታቸው ረዳ። አሁን እሱ ሆኖ ብልጽግና ፓርቲ ሆኖ ምድረ የማይረባ የተግበሰበሰ ለጥቅሙ ነው ለሆዴ የሞተ የተግበሰበሰበት ሆኖ ወንድም ሴቱም እዛ ውስጥ ያለ ሆኖ ይክፋም ይልማም ከህዝቤ ጋር እኖራለሁ ያለ ስቲል ከህዝብ ጋር ያለውን ፓርቲ ይሸመገለ ነው ይላል። ወጣት ሆነ ምን አደረክለት? አገርን ቆርሰ ከመሄድ በፊት ወጣት አይደለም። 46 35 ስታልፍ የሶስት ልጆች ነው የአራት ልጆች አባት ነው። ያ ሽማግሌው ከ10 አለቃነት ይሄው አሁን የተቀመጥክበት ለዘላለም ግሬትፉል መሆን ሲገባችሁ እናንተ ሁለተኛ ቻንስ ተሰጥቷችሁ አገርን እንዴት እንደሚመራ አይታችሁ አብራችሁ ኖራችሁ ለ25 ለ26 ዓመት
በ8 ጊዜ ውስጥ እንደሌላችሁ እንዳልነበራችሁ ሆናችሁ አዲስ መታችሁ ህዝቡን አታላችሁ በ8 ዓመት ውስጥ ያችን አገር 30 ዓመት ባክወርድ ወደኋላ ወሰዳችኋት። የተግበሰበሰ ህዝብ ደግሞም አሁን በሙሉ አፋችሁ እናንተም ባንዶች ማንን ነው ባንዳ የምትሉ? ራሳችሁን ሳይሆን አይቀርም እንጂ በኢትዮጵያ ታሪክ ውስጥ ሱዳንን መተህ መሬት ውሰድ። በኢትዮጵያ ታሪክ ውስጥ የውጭ ሀገርን ሰው ያስገብተህ አሁንም መሬቱን አስይዘህ አሁን በቅርብ ጊዜ አይደል ያመናችሁት? ማን ነው ሻዕቢያ እንዲገባ ያደረገው? እናንተ ናችሁ። ማን ነው ባንዳ ታዲያ? ማን ነው ባንዳ? ለእናንተ ያልተንበረከከ ነው ባንዳ ነው። የአማራን ፋና እየተዋጋችሁ ነው። ዋንስ ፎር ሹር ቲፒኤልኤፍ ባንዳ ተብሎ የሚጠራ ፓርቲም ድርጅትም እንዳልሆነ ይህንን እናንተም ዲፕ ልታውቁታላችሁ። ሌላው ደግሞ የኢትዮጵያ ሕዝብ እናንተን የሚሰማ ጆሮ ከሞተ ቆይቷል። በጉልበት ካልሆነ በስተቀር አሁን የያዛችሁት ሁሉ ነገር በጉልበትና በድሮን ካልሆነ በስተቀር የምታደርጓት ነገር የለም። መምራት ያልቻላችሁ፣ ማስተዳደር ያልቻላችሁ አገራችሁን በገንዘብ የለወጣችሁ የሸጣችሁ ስትፈራረሙ ከወርልድ ባንክ ከዛ ካልተፈራረማችሁት የለም፣ ያላደረጋችሁት ነገር የለም። ስለዚህ ባንዳውማ በእውነቱ ነገር ቢባል እናንተ ናችሁ። ስለዚህ ሰሚ የላችሁ፣ በእውነቱ የሚሰማ ጆሮ የለም እናንተን የሚሰማ። ስለዚህ አሁንም ወገኖቼ በእውነቱ መልካም የአድዋ በዓል 130 ዓመት የነፃነት ነጭ ተገርፎ የወጣበት ቢኖር ያቺ ሆርን ኦፍ አፍሪካ ያለችው አገር ነች። እግዚአብሔር ይመስገን ትልቅ ታሪክ ነው። ነገር ግን ታሪክ አጥፊዎች ዛሬ ከ8 ዓመት ጀምሮ እየመሯት ነው። ታሪክ ደምሳሾች፣ አጥፊዎች ባለን አቅም እንቃወማቸዋለን። ከእግዚአብሔር ጋር መሸነፋቸው ጊዜ ሩቅ አይደለም ብዬ እገምታለሁ። በሉ ደህና ሁኑ። እግዚአብሔር ከእናንተ ጋር ይሆን። አያችንን ሀገር አምላክ እስራኤል ያስብልን። ደህና ሁኑ።